ሰላም ጤና ይስጥልን ውድ የሳም ዩቲዩብ ቻናል ተከታታዮች እንደምን አላችሁ? ዛሬ እንግዲህ በአሜሪካን ሀገር የግሪን ካርድ ሆልደሮችን በተመለከተ ከጠቅላይ ፍርድ ቤት ወይም ደግሞ ከሱፕሪም ኮርት የተላለፈውን ውሳኔ በተመለከተ አንዳንድ ጉዳዮችን የምንነጋገር ይሆናል። በቅርቡ እንደምታስታውሱት የጠቅላይ ፍርድ ቤት ወይም ደግሞ ሱፕሪም ኮርት የግሪን ካርድ ሆልደሮችን በተመለከተ በተለይ ደግሞ ከጉዞ ጋር በተገናኘ አንድ ውሳኔ አስተላልፏል። እንግዲህ ከዚህ ቀደም እንደሚታወቀው የግሪን ካርድ ሆልደር ሆናችሁ ወደ የትኛውም ሀገር ጉዞ ካደረጋችሁ በኋላ ወደ አሜሪካን ሀገር ስትመለሱ ኢሚዲየትሊ አድሚት ትደረጋላችሁ ወይም ደግሞ በቀጥታ ወደ አሜሪካን ሀገር እንደ ነዋሪ ተቆጥራችሁ የምትገቡበት አሰራር ነው የነበረው። ነገር ግን በቅርቡ በሱፕሪም ኮርት የተሰጠው ውሳኔ እጅግ በጣም የሚያሳዝን ነው። ይህ ውሳኔ ታዲያ የሚመለከተው የግሪን ካርድ ሆልደር ሆናችሁ ነገር ግን ክሪሚናል ሂስትሪ ወይም ደግሞ የወንጀል ታሪክ ካለባችሁ ብቻ ይሆናል ማለት ነው። ይህንን ጉዳይ በተመለከተ በዝርዝር ከሱፕሪም ኮርት የተላለፈው ውሳኔ ምን ይላል፣ ምናልባትም ምን አይነት ጥንቃቄ ማድረግ ይኖርባቸዋል ስለሚሉት ጉዳዮች በቀጣይ በዝርዝር የምንነጋገር ይሆናል። ታዲያ ይህንን ጉዳይ በተመለከተ በጥልቀትና ስለ ጉዳዩ በዝርዝር ለመረዳት ጠበቆችን ማማከር የግድ ይላል። የዚህ ቪዲዮ ዋና ዓላማ መረጃን ወደ እናንተ ማድረስ ነው። ቀደም ብዬ እንደነገርኳችሁ በጉዳዩ ላይ ዝርዝር ማብራሪያ ወይም ደግሞ ህጋዊ ምክር ማግኘት የምትችሉት ከህግ ባለሙያዎችና ከጠበቃዎች ብቻ ይሆናል ማለት ነው። ታዲያ የግሪን ካርድ ሆልደር ሆናችሁ ከዚህ ቀደም ክሪሚናል ሂስትሪ ወይም ደግሞ የወንጀል ታሪክ ካለባችሁና ጉዞ ፕላን እያደረጋችሁ ከሆነ ያን ከማድረጋችሁ በፊት ከጠበቆች ወይም ደግሞ ከህግ ባለሙያዎች ጋር ልትነጋገሩ ይገባል ማለት ነው። ነገር ግን ይህንን ጉዳይ በተመለከተ ከሰሞኑ የወጣው መረጃ ምን ይላል? አሁን ቀጥታ ወደ እናንተ በዝርዝር የማድረስ ይሆናል። ከዛ በፊት ግን ሁላችሁም ቪዲዮውን ላይክ ማድረግ እንዳይረሳ፣ አዲስ ሆናችሁ የምትከታተሉ ሰብስክራይብ በማድረግ የሳም ዩቲዩብ ቻናል ቤተሰብ በመሆን አዳዲስና ትኩስ መረጃዎች እንዲደርሷችሁ አድርጉ። አሁን ቀጥታ ወደ ዝርዝር መረጃው እንሄዳለን። በቅርቡ ከሱፕሪም ኮርት ወይም ደግሞ ከጠቅላይ ፍርድ ቤት የተላለፈው የግሪን ካርድ ሆልደሮችን በተመለከተ የተሰጠው ውሳኔ ምን ይላል? እንግዲህ ግሪን ካርድ ሆልደር ሆናችሁ ከዚህ ቀደም በነበረው ትሬንድ ወይም ደግሞ ከዚህ ቀደም በነበረው አሰራር ምንም አይነት የክሪሚናል ሂስትሪ ወይም ደግሞ ፔንዲንግ ኬዝ ቢኖርባችሁ ከአሜሪካ ወጥታችሁ ስትመለሱ በሲቢፒ ወይም ደግሞ በከስተምስ ኤንድ ቦርደር ፕሮቴክሽን ኦፊሰሮች ከባድ ፍተሻ ወይም ደግሞ ምርመራ አይደረግባችሁም። ይልቁኑ ወደ ሀገር በቀላሉ የምትገቡበት አሰራርና አካሄድ ነው የነበረው። ያ ማለት ምንድነው? የሲቢፒ ኦፊሰሮች ወይም ደግሞ የከስተምስ ኤንድ ቦርደር ፕሮቴክሽን ኦፊሰሮች ያላቸው አውቶሪቲ ወይም ስልጣን የተገደበ ነበር ማለት ነው። ነገር ግን በቅርቡ የሱፕሪም ኮርት የሰጠው ውሳኔ ለነኚህ የድንበር ጥበቃ መኮንኖች ከፍተኛ የሆነ ስልጣን ሰጥቷቸዋል። ያ ማለት ምንድነው? ከዚህ ቀደም የወንጀል ታሪክ ኖሮባችሁ ምንም እንኳ የወንጀል ኬዙ ወይም የወንጀል ቻርጁ ዲስሚስ የተደረገ ወይም ደግሞ የተሰረዘም ቢሆን ከአሜሪካን ሀገር ወጥታችሁ መመለስ በምትፈልጉበት ጊዜ በከስተምስ ኤንድ ቦርደር ፕሮቴክሽን ኦፊሰሮች ተይዛችሁ በድጋሜ ማጣራት እንዲደረግ ስልጣን ሰጥቷቸዋል ማለት ነው። ይህ እንግዲህ ለበርካታ የግሪን ካርድ ሆልደሮች ምናልባትም አስቸጋሪ ሁኔታ ሊፈጥር ይችላል ተብሎ ይጠበቃል። ከዚህ ቀደም እነዚህ የሲቢፒ ኦፊሰሮች ወደ አሜሪካን ሀገር የሚመለሱ ግሪን ካርድ ሆልደሮችን ለመያዝ እና ሁለተኛ ደረጃ ምርመራ ለማድረግ ወይም ደግሞ ሰከንደሪ ኢንስፔክሽን ለማድረግ እነኚህ ተጓዦች በቂ ያልሆነና የሚያጠራጥር መረጃ ሊኖራቸው ይገባል። ያ ማለት ምንድነው? አንድ ተጓዥ የያዛቸው ማስረጃዎች በቂ ካልሆኑ ወር ደግሞ አጠራጣሪ ነገሮች ካሉት ብቻ የሲቢፒ ኦፊሰሮች ወይም ደግሞ እነኚህ የድንበር ጠባቂ መኮንኖች እነኛን ሰዎች በመያዝ ለተጨማሪ ምርመራ ሊያስቀምጧቸው ኦር ፓሮል ሊያደርጓቸው የሚችሉበት አካሄድ ነው የነበረው። ነገር ግን በአሁኑ ሰዓት የሱፕሪም ኮርት የጠቅላይ ፍርድ ቤት ለነኚህ የሲቢፒ ኦፊሰሮች ተጨማሪ ወይም ደግሞ ከፍተኛ የሆነ ስልጣን ሰጥቷቸዋል። ያ ማለት ምንድነው? ከዚህ ቀደም በአሜሪካን ሀገር እየኖራችሁ ምንም እንኳ የግሪን ካርድ ሆልደር ብትሆኑም በአሜሪካን በነበራችሁ ቆይታ ምንም አይነት ወንጀል ፈጽማችሁ ከነበረና ሪከርድ ካለባችሁ እነኚህ የሲቢፒ ኦፊሰሮች እናንተን ፓሮል የማድረግ ስልጣን ተሰጥቷቸዋል። ፓሮል የማድረግ ስልጣን ተሰጥቷቸዋል ማለት ምንድነው? ክሪሚናል ሪከርድ ኖሮባችሁ ወደ አሜሪካን ሀገር ስትገቡ እነኚህ የሲቢፒ ኦፊሰሮች ፓሮል የሚያደርጓችሁ ከሆነ እናንተ
በአካል ወደ አሜሪካን ሀገር እንድትገቡ ተደረጋችሁ እንጂ ህጋዊ አይደላችሁም ማለት ነው። ህጋዊ አይደላችሁም ማለት ምንድነው? ጉዳያችሁ በኢሚግሬሽን ፍርድ ቤት እስኪታይ ድረስ በጊዜያዊነት ወደ አሜሪካን ሀገር እንድትገቡ ተደረጋችሁ እንጂ ቋሚ የመኖሪያ ፍቃዳችሁ ዋስትና የለውም ማለት ነው። ፓሮል ተደረጋችሁ ማለት ወደ አሜሪካን ሀገር በጊዜያዊነት እንድትቆዩ የሚያስችል ዋስትና እንጂ ህጋዊ የሚያደርግ አይደለም ማለት ነው። እዚህ ውሳኔ ላይ እጅግ በጣም የሚገርመው ነገር ምንድነው? ምናልባት ኬዛችሁ ፔንዲንግ ሆኖ ኦር ደግሞ ገና በሂደት ላይ ያለ የወንጀል ቻርጅ ኖሮባችሁ ትራቭል አድርጋችሁ ልትመለሱ ትችላላችሁ። በዛ ኬዝ ምናልባት እነዚህ የሲቢፒ አካላት ቢይዟችሁ ሴንስ ይሰጣል። እጅግ በጣም የሚገርመውና የሚደንቀው ግን ምናልባትም ከዚህ ቀደም የነበረባችሁ የወንጀል ኬዝ ሙሉ በሙሉ ካንስል ተደርጎላችሁ ዲስሚስ ተደርጎ እንኳ ስቲል እነዚህ የሲቢፒ ኦፊሰሮች እናንተን ፓሮል የማድረግ ስልጣን አላቸው። እንግዲህ አንድ ሰው በፍርድ ቤት ጉዳዩ ታይቶ ወንጀለኛ እንዳልሆነ ተጣርቶ ዲስሚስ ከተደረገለት ወይም ደግሞ ከተሰረዘለት በኋላ አሁንም በጉዳዩ ላይ መጠየቁ ምንም ሴንስ የማይሰጥና እጅግ አስገራሚ ነገር ነው። የሱፕሪም ኮርትም ይህንን ውሳኔ የሰጠበት ምክንያት ለብዙዎቹ እንቆቅልሽ ሆኗል ማለት ነው። ጉዳያችሁ ምንም እንኳ ዲስሚስ ቢደረግ ምንም እንኳ ካንስል ቢደረግ ስቲል በሲቢፒ ኦፊሰሮች ትራቭል አድርጋችሁ ስትመለሱ ተጠያቂ ከመሆን አትድኑም ማለት ነው። ይህንን ጉዳይ በተመለከተ ምናልባት ብዙዎቻችሁ እየጠየቃችሁ ሊሆን የሚችለው ምንድነው? በሲቢፒ ኦፊሰሮች ከተያዝን በኋላ ምን ሀፕን ሊያደርግ ይችላል? ምን ሊፈጠር ይችላል? ኮንሲኩዌንሱ ምንድነው የሚል ሊሆን ይችላል። ይህንን ጉዳይ በተመለከተ ለማጣራት እንደሞከርኩት እንግዲህ ፓሮል ተደረግን ማለት ፊዚካል የግሪን ካርዳችን ልንቀማ እንችላለን። እንግዲህ ፊዚካል የግሪን ካርዳችንን ከተቀማን ደግሞ ከዛ ጋር ተያይዘው የሚመጡ እጅግ በጣም በርካታ ችግሮች አሉ። ከነዛም መካከል እንግዲህ የስራ ፍቃዳችሁን ወይም ደግሞ የወርክ አውቶራይዜሽን ማሳደስ የማንችልበት ሁኔታ ሊፈጠር ይችላል። መንጃ ፍቃዳችንን ማደስ እንቸገራለን። እንዲሁም ደግሞ ከቤት ክራይ ጋር በተገናኘ አንዳንድ ችግሮች ሊፈጠሩ ይችላሉ ማለት ነው። ሌላኛው ከባድ የሚያደርገው ምንድነው? ከአሜሪካን ሀገር መውጣት የማንችልበት ሁኔታ ይፈጠራል። እንግዲህ ጉዳያችሁ በፍርድ ቤት ተጣርቶ ነፃ ናችሁ እስክትባሉ ድረስ ምናልባት ከአሜሪካን ሀገር መውጣት የምትችሉበት እድል ዝግ ይሆናል ማለት ነው። ከዛም በተጨማሪ እንግዲህ የዕለት ተዕለት እንቅስቃሴያችን ላይ እጅግ በጣም በርካታ እክሎች የሚገጥሙን ይሆናል። ምናልባት ትራቭል እያሰባችሁ ከሆነ ይህንን ጉዳይ በተመለከተ በዝርዝር በቅርበት ከምታገኙ የህግ ባለሙያዎችና ጠበቆች ምክር ልትጠይቁ ይገባል ማለት ነው። ያን የማታደርጉ ከሆነ ቀደም ብዬ ለመግለጽ እንደሞከርኩት እጅግ በጣም በርካታ ችግሮችን ልታስተናግዱ ትችላላችሁ። ከነኚህ ችግሮችም ባለፈ እንግዲህ መጉላላቱ በራሱ ላላስፈላጊ ኪሳራ ሊዳርጋችሁ ይችላል። እነኚህን ችግሮች ከማስተናገዳችሁ ፌስ ከማድረጋችሁ በፊት እንግዲህ ፈርስት ቲንግ ልታደርጉ የሚገባው ትራቭል ማድረግ የምታስቡ ከሆነ ከአሜሪካን ሀገር መውጣት የምታስቡ ከሆነ ክሪሚናል ሂስትሪ ካላችሁ ወይም ደግሞ የወንጀል ታሪክ ካላችሁ ምንም እንኳ ዲስሚስ ቢደረግም ማለት ነው እዚህ ጋር ትኩረት ልታደርጉ የሚገባው ጉዳዩ ዲስሚስ ተደርጎ ኦር ካንስል ተደርጎ ወይም ደግሞ ተሰርዞም ሊሆን ይችላል። ስቲል ግን ይህ የሱፕሪም ኮርት ውሳኔ እናንተንም ስለሚመለከት ትራቭል ከማድረጋችሁ በፊት እነኚህን መንገላታቶች ለመቀነስ ትራቭል ከማድረጋችሁ በፊት አስፈላጊውን ቅድመ ጥንቃቄ ልታደርጉ ይገባል ማለት ነው። ውድ የሳሚ ዩቲዩብ ቻናል ተከታታዮች ለዛሬ እንግዲህ ይዤላችሁ የመጣሁት መረጃ ይህንን ይመስል ነበረ። በቅርቡ እንግዲህ በተደጋጋሚ የጠቅላይ ፍርድ ቤቱ እጅግ በጣም በርካታና ለስደተኞች አስቸጋሪ የሆኑ ውሳኔዎችን እየወሰነ ይገኛል። በተመሳሳይ ደግሞ የዶናልድ ትራምፕ አድሚኒስትሬሽን እጅግ በጣም ምቹ ሁኔታዎች እየተፈጠሩለት ይገኛል። በተለይ ስደተኞችን በተመለከተ የሚያደርገውን እንቅስቃሴና ጫና ሊያግዙ የሚችሉ ውሳኔዎች ከጠቅላይ ፍርድ ቤቱ እየተደመጡ ይገኛሉ። ይህ እጅግ በጣም አሳዛኝ ነገር ነው። ወደፊት ከነኚህ ጉዳዮች ጋር በተገናኘ የሚወጡ አዳዲስ መረጃዎችን እየተከታተልኩ ወደ እናንተ የማደርስ ይሆናል። ታዲያ በኮሜንት ሴክሽን ሐሳብ አስተያየቶቻችሁን ማስቀመጣችሁን አትዘንጉ። እንዲሁም ደግሞ ቪዲዮው ይጠቅማል ብላችሁ ለምታስቡት ሰው ሼር ማድረግ እንዳይረሳ። አዲስ ሆናችሁ የምትከታተሉ ሰብስክራይብ በማድረግ የሳሚ ዩቲዩብ ቻናል ቤተሰብ በመሆን አዳዲስና ትኩስ መረጃዎች እንዲደርሷችሁ አድርጉ። ጤና ይስጥልን።